ጤና ይስጥልኝ አማን ፍስሐ ጽዮን እባላለሁ የኢቢኤስ ቴሌቪዥን የሥራ አስፈጻሚ ዋና ሥራ አስፈጻሚ ነኝ የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል እነዚህ አስተማሪ የሆኑ ፕሮግራሞች ማህበራዊ የሆኑ ፕሮግራሞች ዜና እንዲሁም መዝናኛ ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለን እሁድ በኢቢኤስ ፕሮግራም ማለት ከእለቱ 8 ሰዓት እሁድ ዕለት ጀምሮ እስከ ማታ 3 ሰዓት ድረስ አንዳንዴ የሚያልፍበት የሚጨርስ ፕሮግራም ሆኖ እዛ ውስጥ 22 ሴግመንቶች አሉ ከ22ቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለ3 ዓመታት ሳናቋርጥ ለህብረተሰቡ ስናቀርብ የቆየነው አዲስ ምዕራፍ የሚባል ፕሮግራም አለን እና አዲስ ምዕራፍ ዓላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁ ወድቆም ያሉ ወገኖቻችንን ልብናስነሳቸው ሊነሱ ይችላሉ ራሳቸውን ችለው ሊሄዱ ይችላሉ የሚል መስፈርት ከያዙ እንዴት አድርገን እነሱን አስነስተን ህብረተሰቡ እንዲያይና ለሌላም ኤግዛምፕል ሆኖ እሱም ራሱ እየተነሳ ሌላ ወገኑን እንዲያስነሳ እንዲያሰራ የሚል ዓላማ ይዞ የተነሳ ነው እና በጣም ብዙ አይነት ልዩ የሆኑ ግለሰቦችን ስናስተናግድ ቆይተናል እና በያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርቱካን ተመስገን የምትባለዋ ወደኛ ጣቢያ ድረስ መታ ተመዝግባ እርዱኝ ልጆቼ ልጅዬ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ ትንሽ ከተረዳው ህይወቴን ልቀይር እችላለሁ እርዱኝ ብላ አንድ ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል በተቃራኒ ደግሞ አሁን እንደምንሰማው እንዳለ የሷ ታሪክ ደግሞ ለ3 ወር ሙሉ ሲቀናጅ እንደቆየ ሰምተናል ስለዚህ እኛ ጋር ያለን መዝገብ የሚያሳየን አንድ ወር ሲሆን ከኛ ከሚሰሩ አካላት ጋር ግን 3 ወር ሙሉ እንደምትገናኝ ይሄንን መረጃ አግኝተናል እና ከእሷን እናግዛለን ከሚል አንፃር ማሟላት ያለባትን መስፈርቶች ምንድናቸው ተብሎ አንደኛ የታሪኳ ይዘት በጣም ከባድ የሆነ ጥቃት ደርሶባት ልጅ ከዛ ጥቃት እንዳፈራች ያንንም ልጅ ለማሳደግ ጎዳና ላይ እንደወጣች ተቸግራ እንደሆነና ልዩ የሆኑ ተቋማት እየረዷት እንደሆኑ አሁን ግን በቂ እንዳልሆነ በደንብ ተረድታ ወደ ህይወቷን ለመቀየር እንደፈለገች ያንን መስፈርት የሚያሟሉ መረጃዎች ለጣቢያችን አቅርባለች እሷ ራሷ እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድነው የት ነው የተጠቃሽው እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ ቦታውስ ላይ ያሉ ምስክሮች አሉ ወይ ጥቃት እንደነበረ ሁለተኛ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች መጠየቅ ያለባቸው ከጀርባ ኢቭን የትምህርት ቤት መረጃ የት እንደተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይሄንን ስቶሪ ለመስራት ተዘጋጅቷል ይሄ ጉድለት አለ
በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ ማሟላት የነበረበት ጉድለት ትልቁ ይሄ ነው። ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል። የውጭ ቀረጻ ቡክ ይደረጋል። ቡክ የተደረገው የውጭ ቀረጻ አርፍበታለሁ አሁን ያለሁበት ቦታ ተብሎ 1 ወር ብቻ ነው ያለሁት። ከዛ በኋላ መውጣት አለብኝ የምትልበት ቦታ ተኪዶ ተቀርጿል። አንድ ፍራሽ ያለበት ምግብ የሚሰራበት ቦታ ሂደው ቀርጸዋል። እንደገና ደግሞ የስቱዲዮ ታይም ተደርጎ ያው አዲስ ምዕራፍ ልጅቷ ራሷ ስቱዲዮ ውስጥ መጣ የራሷን ታሪክ መመስከር አለባት። ያንንም ስኬጁል ተደርጎ እንድትመሰክር ከጋዜጠኞቻችን አቅራቢዎች ናቸው ባይደው እነዚህ ስቶሪ በሞላ ተቀናጅቶ ይመጣና ይሄ ነው ስቶሪ ሲባሉ ጥያቄዎች መጠየቅ ያለባቸው ምንድነው ተብለው ተወያይተው ጠይቀው እነሱ ናቸው ከዛ በኋላ ለፓብሊክ ያንን ስቶሪ የሚያወጡት እና ይሄን ፕሮሰስ ተኪዷል። ከዛም በላይ ደግሞ እንደ ማሳያ ዶክመንተሪ ድራማታይዝ የተደረገ ኦኬ የማሳያ ኮንቴንትም ተሰርቷል። ማለት እንዴት ያንን ችግሯን ስታልፍበት የሚያሳይ እንግዲህ ይሄ ሁሉ ለፓብሊክ የተለቀቀ ነው። ኦኬ እነዚህ ሁሉ ተቀናጅተው መተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ የሚቀጥለው ሳምንት ይደረግልኝ ለምን ይሄን ሳምንት አይተላለፍ አልሽም ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ተነግሯለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይሄንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በ1 ሰዓት ነው በ2 ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች ባለቤቴ? ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይሄም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ
እንደገና ፈርዘር ሲታይ የቤተሰብም አላት እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም ይሄ እንዲጣራ በጧት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተከደበት የሚለውን በመንሄድበት ሰዓት at the same time ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል እኛንም ራሱ መተው ጥያቄዎች ይጠይቁናል በቃ ነገሩ ራሱ ወደ ሌላ አቅጣጫ ሄዷል ፕሮግራሙ ራሱ የተሰራበትን አላማ ስቶ ኦኬ ወደ ምን ሄዷል ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ኃይለኛ unnecessary ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ የሆነ ኢንጌጅመንት ውስጥ ገብቷል ይሄ እኛንም እንደ ተቋም አስደነግጦናል እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ህዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመረ አሁን እቺ ልጅ እንዴት እናገኛት ስልክ ሲደወል ስልኳን አታነሳም ከከተማ ወጣለች ስትደውልም በጀመሪያ ከተማ ውጭ ነኝ ብላ ነው የምትናገረው ስለዚህ አሁን ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ እኛ ራሳችን ያወጣናቸው ማለት ነው እዚህ ትምህርት ቤት ተምር ያለው የሚባል እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል የተማረችበት ሐዋሳ ነው ይላል ኦኬ ይሄንንም ደግሞ መረጃ የምናገኘው ከኦንላይንም ይወጣል እኛም ስንጠይቅ እነዚህ መረጃዎች ፋክታቸው እውነት ይሆኑ ይመጣሉ ሁለተኛ የቤት አለኝ ብላ የነገረችን ቦታ አንድ ወር ነው በቃ እሱንም ራሱ ቫኬት አድርጋ የለም ሂደን ስንፈልግ በቃ የለችም እኮ ለአንድ ወር ነው የተከራየችው የለችም ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት አንድ አመት ሙሉ እንከፍልልሻለን ብለናል ክራይ ሁለተኛ የስድስት ወር አዝቤዛ እንሰጥሻለን ብለናታል በአደባባይ ላይ ይሄን የምናቀርበው ዋሺንግ ማሽን ደግሞ ሰርተሽ ይሄን ልጅ እንድታሳድ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይሄንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች ይሄ አሁን እኛን ፓኒክ አደረገን ለምን እንደዚህ አይተናናቅም እቃችሁን ወሰዱ ሳይባሉ ሳይሆን ብለናቸው ሳይሆን ቆመው ነው እኛን የሚቀበሉ እና ይሄ በጣም በቃ አደጋ እንዳለው ስቶሪው እየተረዳን ወደ ፋክት ቼክ በመናረግበት ሰዓት ኦሬዲ የፌደራል ፖሊስ ስራ ውስጥ ገብቷል የውስጣዊኛ ስራችንን ከመስራታችን በፊት መረጃዎችን እኛንም ራሱ ኦኬ ምስክር እንድንሰጥ ያለንን ያሰራር ዘይቤም ሆነ የምናቀውን ነገሮች በመላ ተጠርተን ኦኬ በስራ ላይ የሚገኙት በገባታ ላይ ያሉትን በመላ ተጠርተው ኢንቨስቲጌሽን ፕሮሰስ ውስጥ ገብተዋል እዚህ ከዚህ በኋላ ፋክቶቹን እኛ ከዚህ ልንወስድ የምንችለው ከሚያጣራው አካል አይደለ ልክ ነው አይደለ በዚህ ላይ ያንን ሙሉ በሙሉ አሁን ትናንትና በወጣው ዶክመንተሪ ብዙ ነገሮች አይተናል በጣም ብዙ ነገሮች አይተናል ፕሮግራሙ ራሱ የተቀናጀ እንደሆነ ትረካ እንደሆነ
ልጅቷ ራሷ ድናይ እንዳደረገች ይህንን አልሆንኩም እንዳለች እና ምንድነው በቃ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው እኛም እንደ ተቋም የተሳሳት ነው ስተት አለ ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን ኦኬ እውነቱን እናወጣዋለን አሁንም እንደዚህ ስል እኛን አልጎዳንም ማለት አይደለም 15 አመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል ወደ እውነታው ስንመጣ በጣም የተቀናጀ ኃይል ነው ይሄንን ፕሮግራም የሰራው ብለን አምነናል የኛንም ልጆች እዚህ ውስጥ ኦኬ አሁን እንደምናየው ኢንቮልቭ እንዲያደርጉም አድርጎታል በምን መንገድ ኢንቮልቭ አደረጉ የሚለውን እኛ እናቆም ግን ይሄ የተቀናጀ ኦኬ የተቀናጀ ትርከቱ ነው የቀረበው የላጥነው ስንመጣ ውሸት እንደሆነ ልጅቷ ራሷ እየተናገረች ነች ያለችው እንደ ጣቢያ ኢሜጃችንን ይሄ በጣም እንግዲህ ጎድቶታል ሞራላችንም ትንሽ አንገጫጭቶታል በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴይን ተደርገው ጥያቄ ላይ ናቸው ያሉት እና እየሰማንም ያለነው በዶክመንታሪውም ራሱ አስደንጋጭ የሆኑ መረጃዎች በእኛ ልጆች ላይ ኦኬ ስናይ ቆይተናል ያ እንደ ተቋም በጣም ይጎዳናል ጎድቶናል ሁለተኛ ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች ኦኬ እና ይሄ ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል እሱንም ወደፊት እንዴት ነው የኢቢኤስ ፕሮግራሞች የሚለውን ሊጎዳብን ይችላል ስለዚህ እኛ በፍጥነት አሁን ስራ ላይ ያለነው እነዚህን ክፍተቶች ዘግተን ከዚህ በኋላ ምንም አይነት ስህተት እንዳይኖሩ የማድረግ ዘመቻ ላይ ነው የምንገባው ያለነው በዚህም ፍጥነት ምንድነው አዲስ ምዕራፍን አቆም ነው ማለት እኛ እቺ ልጅ አሸነፈችን ህብረተሰቡን አሸነፈች የብዙ ሰውን የረዳንበትን ለ3 አመት 170 ሰውን ረድተን ያቆምንበትን ፕሮግራም እንደገና እንቀጥላለን ብለን ለአመታት እስከምንኖር ድረስ አይቆምም የተባለ ፕሮግራምን በዚች ልጅ ትርከትና እኛ ጋር ባሉ የሥራ ባልደረቦች ድክመት ፕሮግራሙን አናቋርጠው ይበልጥ እኛ ምን ሰጠውን እየሰጠን ህዝቡ ህብረተሰቡ የሚሳተፍበትን ትንሽ ለጊዜው ልንቀንሰው እንችላለን ግን እውነት የሆኑ ታሪኮችን እየተጠቀምን ህብረተሰቡን ይሄ ፕሮግራም ለኛ ብቻ ሳይሆን እነሱ ራሳቸው
እንዴት ወገኔን እረዳለሁ የሚለውን ኤግዛምፕል ለመቀጠል በምንም አይነት ወደ ኋላ አንልም። ከዚህ ሌላ ግን አሁን የፌደራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይሄን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችም እና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ፣ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም ይቅርታ የሚል መልእክት ከኔም ከኢቢኤስም አስተላልፋለሁ።